እውነቱን አውጣለሁ ስትይ አልነበር? ነገ ሰርጌ ላይ ትልቅ እውከት እፈጥራለሁ ስትይ አልነበር? እስኪ አሁን ተነሽና አውሪ። እስኪ አሁን ሂጂና ለካሌብ ንገሪው። አንቺ ለማኝ እኔን ልታጠፊኝ አስበሽ ነበር አይደል? አሁን ግን እዚህ ወድቀሽ የምትሞቺው አንቺ ነሽ። ተሳካ። ያቺ የተረገመች ልጅ የት ናት? ማሚ ያሳክቻለሁ። እቅዳችን በሙሉ ሰርቷል። ተመስገን። ልቤ ትርክ ብሎ ነበር እኮ። አልጮኸችም? ማንም ሰው አልሰማም? ኧረ በፍጹም ማዬ፣ እኔ ራሴ ያዘጋጀሁትን መድኃኒት ነው የሰጠኋት። ከዛ እዛው አልጋ ላይ ዝልፍልፍ ብላ ወደቀች። ጎበዝ የኔ ልጅ። አሁን የኔ ልጅ ሆነሻል። ያቺ ለማኝ ለአመታት የለፋንበትን ክብር ልታጠፋብን ነበር። የኔ ልጅ አሁን የኔ ልጅ ሆነሻል። ያቺ ለማኝ ለአመታት የለፋንበትን ክብር ልታጠፋብን ነበር። ክፍሏን ደግሞ በውጭ ቆልፌባት ነው የመጣሁት። ቁልፉ እኔ ጋር ነው ያለው። ዛሬ ሰርጉ እስኪጠናቀቅ አንቺና ካሌብ ተፈራርማችሁ እስክትመጡ ድረስ ያቺ ልጅ ከዛ ክፍል መውጣት የለባትም። እስከ ነገ ማታ በፍጹም አትነቃም። ስትነቃ ደግሞ ሁሉም ነገር አብቅቶለታል። በትክክል ዋናው ነገር ዛሬ ካሌብ ልብሱን ለብሶ ሰርግ ቤት መቆሙ። ካሌብ የኔ ህጋዊ ባል ሆኗል። እኔም የዚህ ቤት ሙሉ እመቤት ሆኛለሁ። የኔ ልጅ ሂጂና በራስሽን አስተካኪ። ሙሉ በሙሉ በኩራት ቆመሽ አንቺን የምናይበትና የምናሸንፍበት ቀን ነው። ከዚህ በኋላ ለካሌብ ሰርጉን ማየት እንደማትፈልግ ጥላ እንደሄደች እንነግረዋለን። እሱ ምንም የሚያውቀው ነገር የለም። እኔ አሁን ወደ ክፍሌ ሄጄ እረፍት ላድርግ። ዛሬ ማንም ሰው ቀኔ እንዲያበላሽብኝ አልፈልግም። ካሌብ የኔ ፍቅር እስካሁን አልተነሳህም እንዴ? አይ ተነስቻለሁ። ደግሞ ምን ሆነ ይደበረክ? ቆይ በዛሬ ቀን እንዴት ይደብርሃል? ዛሬ እኮ የሰርጋችን ቀን ነው። ይልቁኑ ተነስና ማዘጋጀት ያለብን ነገር አዘጋጃጅ። አዎ ዝግጁ ነኝ። ዝግጁ ከመሆን ውጪ ሌላ ምን አማራጭ አለኝ ቤዛ? ምን ካሌብ? ቆይ አማራጭ ስላጣ ነው እንዴ እኔን የምታገባኝ? ይሄ እኮ ስንጠብቀው የነበረው እኮ የሰርጋችን ቀን ነው። አንተ ግን ምንም ሙሽራ እኮ እየመሰልከኝ አይደለም። ተገደው ወደ እስር ቤት የምትሄድ እኮ ነው የምትመስለው። ቤዛ እባክሽ በጠዋት ጸብ አትፍጠሪ። እኔ ለራሴ አናቴ ሊፈነዳ ነው። የተመሰቃቀሉ ብዙ ሀሳቦች አሉብኝ። እኔ በጊዜ ነገሩ እንዲያልቅ ብቻ ነው ፈልገው። እኔ እኮ ጸብ እየፈለግኩ አይደለም የኔ ፍቅር። እኔ እኮ ስለምወድና ደስተኛ እንድትሆን ስለምፈልግ እኮ እንደዚህ መሆነው። ደግሞ በትላንቱ ጉዳይም ቢሆን ተጻጽቼ ይቅርታ ጠይቄሃለሁ አይደል እንዴ? አሁንም አኩርፈህ ነው እንዴ ያለኸው? አይ ስለሱ እንኳን አይደለም። ስለሱማ እኮ ይቅርታ ጠይቅሽኝ አይደል እንዴ? ቆይ ታዲያ ካሌብ ምንድን ነው? ያቺ ደሊና ማይሆን ነገር ነገረችህ እንዴ? ሁሌም ቢሆን እሷ ናት በእኛ መሀል እየገባች አይምሮህ የምትመርዘው። ደሊና ምን አደረገች? አይ ምንም አይደለም። እሷ እኮ ሁሌ በእኛ መሀል እየገባች ከስ ስለምትፈጠር ድንገት ሌላ ነገር ካለች ብዬ እኮ ነው። እኔ እንጃ ካሌብን ያላየኋትም ዛሬ። ምናልባት ሰርጋችን ላይ መገኘት ስላልፈለገች በጠዋት ጨርቋን ሰብስባ ወጣ ሊሆን ይችላል። ቆይ ካሌብ ለምንድን ነው ዛሬ ስለሷ እየተጨነክ ያለው? በጠዋት ወጣች? እንዴት ያለ አንዳች ምክንያት ልትወጣ ትችላለች? የሆነ ያልተዋጠልኝ ነገርም አለ። ስልክ ይታል። ካሌብ ስለሷ ማሰብ ተዋልኩ እኮ። ዛሬ ሰርጋችን ቀን ነው። ሙሽራዋ አንተ ነህ እሷ። ይልቁን አሁን ተነስና ልብስን ለባብስ። እንግዶች እኮ ከጥቂት ደቂቃ በኋላ ይደርሳሉ። እሺ
እሺ በቃ አዘጋጃለሁ። አንቺም ሄደሽ ተዘጋጅ። ሞኝ፣ ፍጹም ሞኝ ነህ ካሌብ። ያንን የሞተ ፊትን ይዘህ ብትቀመጥም ፊትን ብትጥልብኝ ምንም የምታመጣው ለውጥ የለም። አሁን የምትፈልገውን ያክል ተከፋ፣ የምትፈልገውን ያክል እዘን። አንተ ያዘንክ መስሎ እኔን የምትጎዳኝ ይመስላል? የፈለግከውን ነገር ብታደርግ ከነገ ጀምሮ ሙሉ በሙሉ የኔ ነህ። ስለ ደሊና ብታስብ ምን ታመጣለህ? እሷ አሁን ያንተን እርዳታ የምታገኝ ይመስላል? ዛሬ ሰርጉ ላይ በሰው ሁሉ ፊት በህግና በሃይማኖት የኔ ትሆናለህ። ከነገ ጀምሮ ደግሞ ህይወትን፣ ይህ ሰፊ ቤት፣ ንብረትህ፣ ሀብትና የምትመካበት ድርጅት የኔ ይሆናል። አንተም ብትሆን እግሬ ስር ትወድቃለህ። እኔ ቤዛ ነኝ። የፈለግኩትን ነገር ሳላደርግ አቅል ዋው የኔ ልጅ እንዴት ነው ያማረብሽ! ልክ እንደ ንግስት እኮ መስለሻል። ይሄን ቀን ነበር የምጠብቀው። የምርሽን ነው ማሚ? ብዙም አላጋነንኩትም አይደለ? ያው መጀመሪያ ላይ ግን ቬሎ ለመልበሴ ትንሽ ቅር ያለኝ ቢሆንም ይሄ ኖርማል ቀሚስ መምረጤ ግን ቆንጆና ግርማ ሞገስ ያላት ሴት አላደረገኝም? በትክክል የኔ ልጅ፣ ይሄ ልብስ እኮ በልክሽ ነው የተሰራ የሚመስለው። የቤት ባለቤትና የቤት እመቤት ነው ያስመሰለሽ። ትልቁ ነገር ዋና ዓላማችን ማሳካታችን ነው። አሁን ነገሮች ሊፈጸሙ ጥቂት ደቂቃዎች ብቻ ናቸው የቀሩት። ካሌብ ሙሉ ለሙሉ ወጥመዳችን ውስጥ ገብቷል። ታውቂያለሽ የኔ ልጅ፣ ዛሬ ሰርግ ቤት ያሉት ሴቶች እኮ ሲያዩሽ በቅናት እርር ነው የሚሉት። አንቺ እኮ ሁሌም የኔ አንደኛ ነሽ። ልክ ነሽ እማዬ። ያው ካሌብ ለጥቂት ጊዜ ሊበሳጭ ፊቱ ሊያዞርብኝ ይችላል። ይሄ ግን ለትንሽ ጊዜ ብቻ ነው የሚሆነው። ሁሉም ነገር ይስተካከላል። የኔ ልጅ፣ ከዛሬ ጀምሮ ሁሉም ነገር ሰላም ይሆናል። ያችን ለማኝ ደሊና ከዚህ ቤት ካስወገድን በኋላ የዚህ ቤት ጭቃ ክትገፈው ብርሃን ይበራል። ማዘጋጃ ቤት ሄደን ከተፈራረመን በኋላ ሁሉም መስመሩን ይዛል። የኔ ልጅ፣ ከዚህ በኋላ የእኛንም ሆነ የካሌብን ሰላም የሚነሳ ነገር የለም። ሁሉም እኛ በምንፈልገው መንገድ ነው እየሆነ ያለው። ለዚህ እኮ ነው እማዬ ይህን ሁሉ ዋጋ የከፈልኩት። ዛሬ እኔ ቀን ነው፣ ማንም ፈጽሞ ሊያስቆመኝ እንኳን አይችልም። እንዴ የኔ ልጅ ይግባ እንጂ ምን አማራጭ አለው? ይህ ሁላ ንብረት እኮ በአንቺ ስም ከዞረ በኋላ የትም መሄድ አይችልም። ተንበርክኮ አንቺን መለመን ብቻ። ሰማሽ የኔ ልጅ? ይሄ ቤት ከዚህ በኋላ የእናንተ ብቻ አይደለም፣ የኔና ያንቺ ምሽግ ነው። ይኸውልሽ ከዛሬ ጀምሮ አንቺ የዚህ ቤት እውነተኛ ባለቤት ነሽ። ስለዚህም ሰላምና ክብራችን ይመለሳል። እሺ የኔ ንግስት፣ አሁን ታች እየጠበቁን ስለሆነ ነይ እንውረድ። እሺ ቶሎ ተከታይ። ወይኔ ልጅ ካሌብ እንዴት ነው ያማረብህ! በፈጣሪ ስም ዛሬ ሙሉ እንደሆነሃል። ምን አላባት ቢሆት ኑሮ ቢያይክ ምንኛ ይደሰት ነበር። አመሰግናለሁ እናቴ። ያው አንቺ አድርግ እንዳልሽኝ ያደረኩት። ታውቂያለሽ፣ ጋብቻውን የምፈጽመው ላንቺ ስል ነው። በጣም ነው ያማረብህ የኔ ልጅ። ሳልሞት በህይወት ይሄን ማየቴ በጣም ነው ደስ ያለኝ። የአባትህ አደራ ዛሬ ነው ሙሉ የሆነው። እማዬ፣ በእውነት በአንቺ ምርጫ መሄድና ቤዛን ማግባቴ ነው እንደዚህ ያስደስትሽ? ታውቂያለሽ እማዬ፣ ልቤ እኮ ሙሉ አይደለም። ያው የአንቺን ፍላጎት ላክብር ብዬ ነው እንጂ በአንተን መቼም ቆርጬ አላውቅም፣ እንደ ዛሬ ማለት ነው። ዛሬ በጣም ነው ያኮራኸኝ። ኩራቴ ሰማይ ደረሰ። እኔ አላውቅም ምን ብዬ ልንገር ደስታዬን የኔ ልጅ። እሺ እማዬ፣ አንቺን ብቻ ደስ ይበልሽ። እኔ ለአንቺ ስል ምንም ነገር አደርጋለሁ። የፈለግሽውንም ትዳር መሰረታለሁ። የኔ ልጅ፣ ከምንም በላይ እኮ ያንተ ደስታ ለእኔ ኩራቴ ነው። በጣም ነው ያኮራኝ። ቤዛ ደግሞ ላንተ በጣም የምትመጥንህ ክብርህ፣ ኩራትህ፣ ግርማ ሞገስ ናት። እሺ የኔ ልጅ፣ የኔ ልጅ፣ አንተን እንደዚህ ተሞሽሮ ማየት በህይወቴ ውስጥ ለእኔ ትልቅ ደስታ ነው። ለእኔ ዛሬ ከዚህ በላይ የሚያስደስተኝ ምንም ነገር የለም። እሺ ልጄ፣ አውቃለሁ የኔ መልካም ልጅ። አንተ እኮ ጥሩና መልካም ልጅ ስለሆንክ እኔ ልጅ አባት የሆንክ
ምንም አይነት መጥፎ ሀሳብ ጭንቅላት ውስጥ እንዳይገባሽ የኔ ልጅ። በል አሁን ፈጠን በልና ወደ ፕሮግራሙ እንሂድ። እሺ እማዬ፣ እመጣለሁ። ትንሽ ደቂቃ ብቻ ታገሱኝ። መጣሁ እማዬ። ሙሽራ ልብሱ በጣም እኮ ነው የሚያምርብህ። በልክ የተሰፋ ነው የሚመስለው። እንዴ ቤዛ፣ ደነገጥኩ እኮ። እዚህ ምን ታደርጊያለሽ? ክፍልሽ ውስጥ አልነበርሽ እንዴ? እንዴ ምን አደርጋለሁ? ሙሽራዬን ፈልጌ መጥቼ ነው። እታች እኮ ሁሉም ሰው ተሰብስቦ እየጠበቀን ነው። መኪኖቹም ተዘጋጅተዋል። ለመሆኑ አንተ እዚህ ምን ትሰራለህ? አይ ዝም ብዬ እኮ ነው። ከጧት ጀምሮ ደሊና ስላላየኋት፣ በዛው ደግሞ ትናንት የሆነ ነገር ልነግረኝ አስባ ነበር። እሱን ልጠይቃት ብዬ ነው። እንዳይከፋት ብዬ። ውይ ካሌብ፣ አንተ እኮ የዋህ ነህ። አሁንም ስለዛች ስለ ደሊና ታስባለህ? እሷ እኮ በጠዋት ነው ማልዳ የወጣችሁ። ሰርጋችንን ማየት ስላልፈለገች በሌሊት እቃዋን ሰብስባ ሄዳለች። እርግጠኛ ነች? ግን በሩ ከውስጥ የተቆለፈ ነው የሚመስለው። አንዴ ቼክ ባረግ ጥሩ ይመስለኛል። ውይ ካሌብ፣ አሁንም አውቀን እንደምታናድደኝ። ዛሬ እኮ የሰርጋችን ቀን ነው። ጭራሽ ክፍሏ ገብተህ ልትፈልጋት ነው እንዴ? ቤዛ ለምን ትቆጫለሽ? እኔ እኮ ዝም ብዬ ያው እንዳትቀየም በሚል ሀሳብ ነው። እሷ ለዚህ ቤት ብዙ ደክማለች ታውቂ የለ። እኔ እኮ ስትወጣ በአይኔ በብረቷ አይቻታለሁ። እራሷ ነው በሩን ቆልፋ የወጣችሁ። ቆይ ካሌብ፣ እኔን አታምነኝም እንዴ? እሺ በቃ እንውረድ። አውቃለሁ እኮ የኔ ፍቅር፣ አንተ ለሰው ሀሳቢ ስለሆንክ እኮ ነው ስለሷ የምታስበው። ግን ዛሬ እኔ ቀን ነው። ዛሬ ሙሉ በሙሉ እኔ እንድታኮራኝ ብቻ ነው የምፈልገው። ይኸውልህ ካሌብዬ፣ ይሄንን ልብስ ለብሰን ስንወጣ መሬት እንዴት እንደምትንቀጠቀጥ ታያለህ። ይልቁኑ እጄን ያዘኝና ወደ ታች እንውረድ። በፈጣሪ ስም እንዴት ነው ያማረባችሁ! በሉ አሁን እንዲህ እንዳማረባችሁ ቀጥታ ወደ ታች ወርደን ወደ መዘጋጃ ቤት ነው የሚሄደው። ዝግጅቱ ሁሉ አልቋል። ቆይ እማዬ፣ አንድ ያልገባኝ ነገር አለ። ደሊና የት ነው ያለችው? ከጠዋት ጀምሮ አላየኋትም። ካሌብ፣ ጠዋት ኮሊደር ላይ ሁሉንም ነገር ተነጋገርን። ደሊና እዚህ ቤት ውስጥ የለችም። በጠዋት እቃዋን ሰብስባ ወታለች አልኩ እኮ። ለምንድን ነው አስሬ እንድደጋግም የምታደርገኝ? ያለ አንዳች ምክንያት በሰርጋችን ቀን ጥላ ልትሄዳችን። የሆነ ነገር ተፈጥሯል። ምንድን ነው የተፈጠረው? ካሌብ፣ ምን ነካ? አሁን ስለ እሷ የምታስብበት ሰዓት ነው? ስለ ራስህና ስለ ሚስት የምታስብበት ጊዜ ነው። ኖረች አልኖረች ሰርጉ ይቀጥላል። ስለዚህ አሁን ቀጥ ብለን እንውረድ። ቶሎ በሉ። በፍጹም እሷ ሳትመጣ አንድ እርምጃ እንኳን ከዚህ ቤት አልሄድም። እንዴት እሷ የሌለችበት ትተን እንሄዳለን? ቤት ውስጥ ባዶ እኮ ነው። ቆይ ካሌብ፣ ምን እያልክ ነው ያለው? መዘጋጃ ቤት እኮ ሁሉም ሰው ተሰብስበው እየጠበቁን ነው እያለች እኮ ነው። ለአንድ ተራ ሰራተኛ ብለህ የሰርቅኝ ልታበላሽ ነው እንዴ? ልጄ ካሌብ፣ እባክህ አታሳፍረኝ። እኔ ልጅ መዘጋጃ ቤትና ሰርግ ቦታ እኮ ሰው እየጠበቀን ነው። እሷ ምን ትሆናለች? ትልቅ ሰው እኮ ናት። ለዛሬ በሩን ቆልፈ ነው እንሂድ እባክህ የኔ ልጅ። በቃ ተናገርኩ። እሷ ካልመጣች ከዚህ ቤት አልወጣም። ምክንያቱም ማወቅ ፈልጋለሁ።
ከቤት አልወጣም ብሎ ድርቅ እያለ እኮ ነው። ሰዓቱ እየደረሰ እኮ ነው። ቆይ አሁን ምን ልናደርግ ነው? ይሄ ልጅ ዛሬ አብዷል። በጤናው አይመስለኝም እንደዚህ ያበደው። የሆነ የጠረጠረው ነገር ያለ ይመስለኛል። ምን? ቆይ ካሌብ ጠርጥሯል እያልሽኝ ነው? ዳሊና እዛ ክፍል ውስጥ መኖሯን አውቋል ካሌብ? ወይኔ ጉድ! ዳሊና እዛ ክፍል ውስጥ መኖሯን ካወቀ ካሌብ ይሄን ሰርግ ይሰርዟል። ይሄ ሰርግ ማይሆን ከሆነ ደግሞ እኔ ራሴን ነው የማጠፋው ዛሬ። ዳሊና ትናንትና እቃዋን ስትሰበስብ አይቻታለሁ። ከዚህ በኋላ እዚህ ቤት ተዋርጄ አልኖርም ብላ ወደ ገጠር ሄዳለች ብለን እንነግረዋለን። ቆይ ካሌብ ጠርጥሯል እያልሽኝ ነው እንዴ? ዳሊና እዛ ክፍል ውስጥ መኖሯን ካወቀ እኮ ካሌብ ሰርጉን ይሰርዟል። ይሄ ሰርግ ከሰረዘ ደግሞ ማሚ እኔ ራሴን ነው የማጠፋው። ይሄ ሰርግ በፍጹም መሰረዝ የለበትም። ይኸውልሽ የኔ ልጅ አሁን ገብተን በተረጋጋ መንፈስ ልናሳምነው እንሞክራለን። ይሄ ሁሉ ልፋት ሜዳ ላይ መቅረት የለበትም። የእናትነት ስልጣኔን ተጠቅሜ ይሄ ሰርግ እንዲቀጥል ማድረግ አለብኝ። ረበታለሁ። በትላንትናው ላይ ሰርጉ ላይ መገኘት አልፈልግም ብላ እንደሄደች እኔ ራሴ ነግረዋለሁ። አዎ ማዬ፣ አሁኑኑ ገብተን ልናሳምነው ይገባል። ዛሬውኑ በፍጥነት ሄደን ካልተፈራረምን ሌላ ምንም እድል የለንም። አሁን በፍጥነት እንግባ። ልጄ ካሌብ እባክህን አታስቸግረኝ። አሁን ስለ ደኒና እያሰብክ እንዳለ አውቃለሁ። ነገሩ አንተ እንደምታስበው አይደለም። ይኸው ቤዛን ጠይቃት። እኔና እሷ እያየናት ነው። ልብሷን ጠቅልላ ሄደችው ልጅቷ። ምን? ልብሷን ሰብስባ? በፍጹም ይህን በፍጹም አላምንም። ደሊና እንደዚህ ባለ ትልቅ ቀን የትም ጥለኛ አትሄድም። የትም አልሄደችም። እንደውም ይሄ ነገር ምንም አላማረኝም። ሄጄ ክፍሏ በሩን ሰብሬም ቢሆን ቼክ አረጋታለሁ። መኖር አለ። ሰማኸኝ የኔ ልጅ? ከአሁን በኋላ እዚህ ቤት ተዋርጄ መኖር አልፈልግም። የካሌብንም ሰርግ እዚህ ቤት ቁጭ ብዬ ማየት አልፈልግም ብላ ወደ ቤተሰቦቿ ጋር ነው ወደ ገጠር እቃዋን ሰብስባ ሄደችው ልጅቷ። ስልክም ደግሞ ማታነሳለ ማውራት ስለማትፈልግ ነው በቃ። አዎ ካሌብ፣ ትላንትና ሰርጉ ላይ መገኘት ስለማልፈልግ ነው መሄደው ብላኛለች። እኛ እኮ አንተ እንዳትጨናነቅ ብለን ነው ዝም ያለ። በፍጹም ይህን በፍጹም አላምንም። ደሊና እንደዚህ ባለ ትልቅ ቀን የትም ጥለኛ አትሄድም። የትም አልሄደችም። እንደውም ይሄ ነገር ምንም አላማረኝም። ሄጄ ክፍሏ በሩን ሰብሬም ቢሆን ቼክ አረጋታለሁ መኖር አለመኖራል። ካሌብ እየነገርኩ እኮ ነው። ቁም። ካልሆነም እኔ ራሴ ሄጄ ክፍሏ አይቻት እመጣለሁ። ለምን ማየ? እኔ ሄጄ ባረጋግጥ ምን አለበት እንዴ? ቤዛ እኮ እርጉዝ ናት። በአንተ ምክንያት እየተረበሸች በዚህ ሁኔታ ውስጥ ልትሄድ ነው እንዴ? ካሌብ እባክህ፣ እኔ ራሴን እያዞረኝ ነው። እባክህን ከዚህ በላይ አታጨናንቀኝ። ለምንድን ነው ቆይ እኔን የምታስጨንቀኝ? ሰማኸኝ? መዘጋጃ ቤት ያሉት ሰዎች እየጠበቁን ነው። እሷ ደግሞ በዚህ ሁኔታ ውስጥ ብቻዋን መሆን የለባትም። አብረሃቱን እኔ ሄጄ ቼክ አድርጌያት እመጣለሁ። ወይኔ ጉዴ! ካሌብ ውሃ መሞቴ ነው። ይዘልኝ ነው ውሃ። ካሌብ እሺ አሁን አመጣልሻለሁ። ቤዛ ቆይ ተረጋጊ። እማዬ ምንድን ነው የተፈጠረው? ካሌብ ውሃ እንዲያመጣልኝ በፍጥነት ልኬዋለሁ። ሳይመጣ ነገር ምንድን ነው? ተረጋጊ የኔ ልጅ። አሁን ትልቅ እቅድ አለኝ፣ ነገሩ ሙሉ በሙሉ የሚቀይር እኮ። ንገሪኝ፣ ምንድን ነው? ይኸውልሽ የኔ ልጅ፣ ካሌብ አሁን እሷን ካላየ እኛን ላይ አያምነን፣ ድርቅ ብሎ ነው የሚቀረው። እኛ ደግሞ እሷን ተጠቅመን እሱን ማሳመን አለብን። ምን? ይሄማ በፍጹም አይሆንም ማሚ። እሷን ከዚህ ክፍል ካወጣናት ሁሉንም እውነት ትናገራለች። አትነግረውም። ምን መሰለሽ የኔ ልጅ፣ አሁን አንቺ በፍጥነት ክፍሏ ግቢና አፏ ላይ ያለውን ፕላስተር አንሺው። ብታስፈራሪያትስ? እሺ ቆይ ታዲያ ይሄን ነገር እሺ ብላ ትቀበላለች እንዴ ማየ? ይኸውልሽ የኔ ልጅ፣ አሁን ትገቢና አፏ ላይ ያለውን ጨርቅ ትፈጭላታለሽ። እኔና አንቺ የሰራነውን ውሸት አምነሽ ተቀብለሽ ልብስሽን ይዘሽ ወደ ገጠር እንደምትሄጂ ለካሌብ ትነግሪዋለሽ። ይሄንን አላረግም እምትይ ከሆነ ካሌብን እገድለዋለሁ በይና ንገሪያት። ሰማሽኝ አይደል? አይ ማየ፣ ይሄማ እኮ ድንቅ ሀሳብ ነው።
ካሌብን እንድትነግረውና እንድታሳምነው እኔ ራሴ አሁን ገብቼ እነግራታለሁ። ይኸውልሽ እኔ ልጅ በደንብ አድርግሽ አስፈራሪያት ይሻው ግቢና በደንብ ይኸውልሽ ቆርፎ እኔ ደግሞ ሳሎን ሄጄ ካሌብን ይዘዋለሁ ወደ አንቺ እንዳይመጣ በደንብ ነግሬሻለሁ። ተጠንቀቂ እሺ። ቤዛ እንዴ ቤዛ ማሚ አሁን ቤዛ እዚህ ሶፋ ላይ አለች እንዴ? ተረጋጋ የኔ ልጅ። ቤዛ እኮ አሁን ራሷን ሞት እኔ ነኝ ወደ ክፍሉ ያስገባኋት። ራሷን ታረጋጋ ብዬ ነው። ምን ታረጋጋ? ውሃ አምጣልኝ ብላኝ እኮ በፍጥነት ይዤ መጥቼ ነበር። እንዴ ምን ማለት ነው? አሁን በጣም እያዞረኝ ነው ስትል አልነበር እንዴ? አዎ የኔ ልጅ፣ ግን ይሄ ሁሉ ጭንቀት እኮ ሆዷ ውስጥ ላለው ጽንስ ጥሩ አይደለም። አንተ ከዚህ ቤት አልወጣም ሰርጉ ይቅር ብለህ ስትጮህባት እኮ ነው ልጅቷን በዚህ የታመመችው። እኔ እኮ አሁን ትረጋጋ ብዬ ነው ክፍሉ የወሰድኳት። አሁን ትንሽ እያረፈች ነው። ለመሆኑ ግን አንቺ ደለኛ ክፍል ሄደሽ ነበር? አይሻት አለች ወይስ የለችም? የኔ ልጅ ሄጄ ነበር እኮ በሩን አንኳኳው። ማንም ሰው የለም፣ የሚሰማኝ ሰው የለም። ያው ቅድም ቤዛ እንዳለች ነው ልጅቷ ልብሷን ጠቅልላ ሄዳለች። አንተ ግን እስካሁን ድረስ እኔ እናትህን ልታምን አልቻልክም። እማዬ አንቺንም አምንሻለሁ፣ ግን እኮ ይሄ እሷ ባህሪ አልነበረም። እንዴት ምንም ሳትነግረኝ እንድትሄድ ቻለች? የሆነ የተደበቀ ነገርም አለ። የኔ ልጅ ምንም የተደበቀ ነገር የለም እኮ ያው ቅድም እንዳየኸው ነው። እሷም አሁን ክፍሏ ገብታ አረፍ ብላለች። አንተ አሁን ማሰብ ያለብህ ስለ ራስህና ስለ ሚስትህ ነው። እስቲ ቁጭ በልና ራስህን አረጋጋ። የኔ ልጅ ተረጋጋ። እስቲ በል አረፍ በልና ራስህን አረጋጋ። ተረጋጋ። ብዙም ራስህን አታስጨንቅ። ኦ ደሊና እንዴት ነሽ? እዚህ ክፍል ውስጥ እንዴት ነው? ተመችቶሻል? ካሌብ ሳሎን በአንቺ ምክንያት እያበደ ነው። አንቺ ግን እዚህ ተሳስረሽ ወድቀሽ ነው ያለሽው። ቤዛ ለምንድን ነው እንደዚህ የምታሰቃይ? ቆይ ምን አድርጌሽ ነው? ካሌብንም አታታልዩ። እባክሽ እውነቱን ንገሪኝ። ዝም በይ። አንድ ቃል እንዳትተነፍሽ። አሁን እጅሽንም እግርሽንም ፈትቼ ከዚህ ክፍል ይዤሽ እወርዳለሁ። እውነትሽን ነው። ዝም በይ። አንድ ቃል እንዳትተነፍሽ። አሁን እጅሽንም እግርሽንም ፈትቼ ከዚህ ክፍል ይዤሽ እወርዳለሁ። በፍጹም አልዋሽም። ለካሌብ አንቺ ያደረግሽውን ሁሉንም ክፋት እነግረዋለሁ። ግን ይሄን ሁሉ ነገር ሳደርግ አንድ ነገር አትናገሪ። እኔና ማየ ዋሸነውን ውሸት ብቻ ነው የምትናገሪ። አንቺ በገዛ ፈቃድሽ እንደምትሄጂና ሰርጉ ላይ መገኘት እንደማትፈልጊ ለካሌብ ትነግሪዋለሽ። ይሄንን የማታደርጊ ከሆነ ካሌብ እዚህ ቤት ውስጥ በህይወት አይኖርም። ካሌብን እገለዋለሁ። ምን? ካሌብን? እባክሽን ካሌብን ምንም እንዳታደርጊ። መቼም ለካሌብ እንደማላዝንለት ታውቂያለሽ አይደለ? አሁን የነገርኩሽን ውሸት የማትነግሪ ከሆነ ካሌብ የመጀመሪያ መስዋዕት ነው የማደርገው። ምርጫው በእጅሽ ነው ደሊና። አሁን የነገርኩሽን እውነት ለካሌብ ነግረሽ በህይወት እንዲቆይ ታደርጊዋለሽ ወይስ በሰርጉ ቀን አስክሬኑ እንዲወጣ ነው የምትፈልጊው? እሺ በቃ ያልሽኝን ሁሉንም ነገር አደርገዋለሁ። ብቻ ካሌብን አትውጪው። አየሽ አይደል? ለካሌብ ስትይ ምንም ነገር ታደርጊያለሽ። አሁን እጅሽንም እግርሽንም ፈታሻለሁ። ግን ደሊና አንድ ነገር ለማድረግ ብትሞክሪ ምን እንደማደርግ ታውቂያለሽ። ካሌብ ተረጋጋ እንጂ ምን ሆነሃል? የኔ ልጅ እንሂድ። አይሆንም እማዬ፣ በዚህ መልኩ ልቤ ሳይረጋጋ የትም መሄድ አልችልም። ይኸውልሽ እማዬ፣ ራሴ ደሊና ክፍል ሄጄ ካረጋገጥኩ በኋላ ከሌለች በቃ እናንተ እንዳላችሁ ታደርጋለሁ። ወደ መዘጋጃ ቤት መሄድ ይችላሉ። ይሄ ደግሞ ምን ማለት ነው? ሄጄ አይቻታለሁ አልኩ አይደል እንዴ? እኔ እኮ እናት ነኝ። እምልህን ቃል አሰማም እንዴ? ምን ሆነሃል? አይደለም እማዬ፣ አንቺን አለማመን አይደለም፣ ግን በአይኔ አይቼ ካላረጋገጥኩ በቃ ጭንቅላቴ ሊፈነዳ ነው። እባክሽ ልያት። ሂድ የኔ ልጅ ሂድና ያት። ምናልባት ግን ማለት ነው ክፍል ውስጥ ተመልሳ መታ ከሆነ ምንም ነገር እንዳትናገራት። ምክንያቱም ልብሷን እያስተካከለች ሊሆን ይችላል ልትሄድ።
ካሌብ እዚህ ምን ትሰራለህ? መታል እንዴ? አላየሁህም ነበር እኮ። ጀሊናን እኮ ላናግራት መጥቼ ነው። እንዴ ጀሊና፣ እዚህ ምን ታደርጊያለሽ? ከጧት ጀምሮ እኮ አላየሁሽም ነበር። ደግሞ አይንሽ ምንድን ነው? በጣም ቀልቷል እኮ። አልቅሰሻል እንዴ? ካሌብ፣ እኔ ሰርጉን ላለማየት ነው ተደብቄ የቆየሁት። አሁን እቃዬን በሙሉ ሰብስቤ ጨርሻለሁ። ገጠር ቤተሰቦቼ ጋር ልሄድ ነው። እዚህ የምቆይበት ምንም አይነት ምክንያት የለኝም።